ከሰማይ የመጣሽ እግዚአብሔር ስጦታ ክራር ሰባሪው ድምፃዊ የዓለም መድኃኒት ፈዋሽ ነሽ ሙዚቃ በድህነቱ ሚስቱ የተወችው በእናቱ ሞት ሐዘን አቅሉን ስቶ አማኑኤል ሆስፒታል የገባው ዝነኛ ሙዚቀኛ በሙዚቃ ስራው ከኢቲቪ የተከፈለው 12 ብር ብቻ የሆነው ስራዎቹ ዘመንን ተሻግረው ዛሬም ድረስ በፍቅር የሚደመጡለት የክራሩ ንጉስ ካሳ ተሰማ የአባይ ውሃ ሞልቶ ይፈሳል ቦይለ እውቁ የሮክ ሙዚቀኛ ኤንድሪክስ መድረክ ላይ ሙዚቃን ካቀረበ በኋላ ጊታሩን ይሰባብራል። በሌላ መድረኩም ሌላ ጊታርን ይይዛል። ኤንድሪክስና ጊታር ወዳጅነታቸው ለመድረክ ብቻ ሆኖ ለበርካታ ዓመታት ተጉዘዋል። የካሳ ተሰማ ግብርም እንዲያ ነበር። አዲስ አበባ ተወልዶ ደደር ያደገው ካሳ ተሰማ ክራር በእጁ ዕድሜ አይኖራትም አሉ። ክራሩን እየመታ ካንጎራጎረ በኋላ ክራሯን ይሰባብራት ነበር። ብስጭቱን ባናዘዘችውና ባስቆዘመችው ክራሩ ላይ ይወጣ ነበር። ተከድቷል፣ ተንቋል፣ በድህነቱ ተፈትኗልና። የመነን መጽሔት አዘጋጁ ብርሃኑ ዘሪሁን በአንድ ወቅት ስለዚሁ ጉዳይ ጠይቆት ነበር። ለምን ክራርህን ትሰባብራለህ ሲል የካሳ መልስ አጭር ነበር። እንዲህ ሲል መለሰለት፣ ስለምበሳጭ። ለምን ትበሳጫለህ? 4 የወለደችልኝ የመጀመሪያ ሚስቴ የደህና ወገን ነበረችና መተዳደሪያችን አልበቃንም ድሃነ ብላ ጥላኝ ሄደች። ከዚያ ወዲህ ክራር ስጫወት እበሳጭና እሰብረዋለሁ ሲል መልሶለታል። እባክሽ ታረቂ ተያታስጨንቂ ብዙ መስራት በሚችሉበት እድሜያቸው ላይ እያሉ ድንገት ሞት ከገጠማቸው ድምፃውያኖቻችን መካከል አንዱ ነው። በጓደኞቹ ገፋፊነት ባስቀረጻቸው ጥቂት የሸክላ ሙዚቃዎቹ እንዲሁም በ1993 ዓመተ ምህረት አካባቢ ከሸክላ ወደ ሲዲ በተገለበጡት ስራዎቹ ዘመናትን ተሻግሮ ዛሬም ድረስ ነው ለግማሽ ክፍለ ዘመን ገደማ እየተደመጠ ይገኛል። የክራሩ ጌታ ካሳ ተሰማ ርዕስዋ አለቀ ሳለቀ ብሏት ምርጡ የካሳ የባህላዊ ሙዚቃ ስራዎቹ ጥቂት ቢሆኑም ዘመን ተሻጋሪ ናቸው። አንጎራጓሪው ካሳ በሙዚቃው ገንዘብ አግኝቶ አያውቅም። የእርሱን ዜማ ከሬዲዮ ቀርተው ሲሸጡ ካሳ ከዝምታ በቀር መልስ አልነበረውም። የካሳ ትልቁ የሙዚቃ ክፍያ በኢትዮጵያ ቴሌቪዥን ሸጊቱ የተባለውን ሙዚቃ ሲጫወት ያገኘው 12 ብር ብቻ ነበር። እርሱንም በለማ ገብረ ሕይወት ብርታት ነው ያገኘው። ሸጊቱ 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 ለወላጅ እናቱ የተለየ ፍቅር አለው። እንደውም የእናቱን ሞት ሲሰማ አእምሮ ተነክቶ ነበር። አማኑኤል የአእምሮ ሕክምና እስኪገባ ድረስ በባህሪው ደግና ሩሩ የነበረው ካሳ እጅግ በጣም የሚወዳቸው ወላጅ እናቱን ሞት ማመን አቅቶት ነበር። በድንጋጤም ለአንድ ወር ያህል አማኑኤል ሆስፒታል ገብቶ ተኝቶ ነበር። ሐዘኑ እጅግ የከፋና ከባድ ነበር። እንዳንቺ መለየት የበረረኝ አጣው። የክራሩ ጌታ ካሳ ተሰማ የባለ ክራሩ አስናቀች ወርቁ አድናቂም ነበር። ከእርሷም የክራርን ጥበብ ቀስሟል። ከክራር ዕውቀቱ ባሻገር የቧንቧና የኤሌክትሪክ ሙያን ከተግባር ትምህርት ቤት ቀስሟል። በክቡር ዘበኛ የመሐንዲስ ክፍልም በቴክኒክ ሙያው ነበር የተቀጠረው። በክራር ሙዚቃን በመጫወት ከሚታወቁ ዜመኞች መካከል ግንባር ቀደም ተጠቃሹ ፋኖ ፋኖ በተባለውና በሌሎች ተወዳጅ ሙዚቃዎቹ የሚታወቀው ስመጥሩ ድምፃዊ ካሳ ተሰማ በተወለደ በ47 ዓመቱ ነበር ከዚህ ዓለም በሞት የተለየው። ሞትና መለየት አንድ አይደለም ወይ?
በ1950ዎቹ መጀመሪያ አካባቢ የኮሪያ ጦርነት ሲቀሰቀስ ሀገራችን ኢትዮጵያ የተባበሩት መንግስታት ድርጅት የኮሌክቲቭ ሴኩሪቲ አባል መሆኗን ተከትሎ የሰላም አስከባሪ ጦር መላክ ስለነበረባት በ5 ዙር የቃኘው ሻለቃና የሻምበል ጦር ወደ ኮሪያ ልካ ነበር። ካሳ ተሰማም በሁለተኛና በአራተኛ ዙር ከተጓዘው የቃኘው ሻለቃ ጦር ጋር አብሮ ዘምቷል። በክቡር ዘበኛ ሰራዊት ውስጥ የቧንቧ ጥገና ባለሙያ የነበረው የክራሩ ጌታ ካሳ ተሰማ ሚያዝያ 8 ቀን 1943 ዓ.ም 2168 ወታደር ያሰለፈው የኢትዮጵያ የክቡር ዘበኛ ሰራዊት ቃኘው የሻለቃ ጦር ወደ ኮሪያ ሲዘምት ከዘማቾቹ መካከል አንዱ ሆኖ ዘምቷል። ለማለ ባቡሩ በሚለው ዘፈኑም ክስተቱን ለታሪክ አስቀምጦታል። በሙዚቃው በኩል በኮሪያ ልሳነ ምድር ላሳየው ጀግንነት የቀዳማዊ ኃይለ ሥላሴ የብሔራዊ አገልግሎት የወርቅ ሜዳሊያ ተሸልሟል። ድምፃዊ ካሳ በወፍራም ድምፁ ካንጎራጎራቸው ሙዚቃዎቹ መካከል ብርቱካኔ፣ ርዕስዋ አለቀ ሰው አለቀ ብሏት ብርቱካኔ፣ እባክሽ ታረቂኝ፣ እባክሽ ታረቂኝ ሲያታስጨንቂኝ፣ ሙዚቃና ሸግዬ የሚሉት ይጠቀሳሉ። ሙዚቃ ነሽ እኮ ለሰዋብነት። የሚገርመው እንዲህ በክራሩና ድምፁ አውራ ሆኖ እኔ ዘፋኝ ነኝ ብሎ እንኳን አያውቅም፣ እንደዛም አያስብም። ዘፈኖቹን ያስቀረጸውን በጓደኞቹ ውትወታና ጥረት ነበር። ከዘፈኖቹ መካከል ሸጊቱ ከሚለው ዘፈኑ ውጪ ምንም ገንዘብ አግኝቶባቸው አያውቅም። ሸጊቱ 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 ሸጊቱ። በአብዛኛው ዘፈኖቹ ደስታን የሚሞሉ ሳይሆን ከልብ ሐዘን የተቀዱና ቁዘማ የሚደመጥባቸው ናቸው። በተለይ የመለየት ድባብ ያጠላባቸው ስንኞቹ ከክራር ድርደራው ጋር ተጣምረው ትካዜን ይጭናሉ። ሕመም ያየለባቸው እህታ የተጣባቸው ናቸው። እስኪ አንዳንድ ስንኞቹን እየመረጥን እኔ ቁጭ ብዬ ግራዋ ቆሜ ኮሶ ጠጣሁ፣ እንዳንቺ መለየት የመረረኝ አጣሁ። ቁጭ ብዬ ግራዋ ቆሜ ኮሶ ጠጣሁ። ስሜቱን የሚገልጽበት መከፋቱን የሚተነፍስባት በቁዘማ ታዛ የምታስጠልለው ለስሜቱ ቅርብ የሆነችው ሙዚቃ ናትና ለሙዚቃም እንዲዘፍኑላቷል። ሰው ሐዘን ሲወረው ቸግሮት መሸሻ አንቺ ነሽ ምሽጉ እስከ መጨረሻ፣ አንቺ ነሽ ምሽጉ እስከ መጨረሻ። የድምፁ ቃና በእኛ አገር ከተደመጡ ድምፃውያን መካከል በልዩነት ያስጠራዋል። እኩያ የሌለው ጎላ ጎርነን ያለውና ባሪቶን ድምፁ ለመስማት ያስገድዳል። ከክራሩ ድርደራው ጋር ቃላቶቹን ጎተት የሚያደርግባቸው መንገድ፣ ዜማ አጣጣሉ፣ ግጥም አሰካኩ እስካሁን መሳይ አልባ አድርጎታል። ከዜማው ጋር አፍታ ሲወስድ ያለው የክራሩ ግርፍ ልዩ ነው። ቁጭ ብዬ ግራዋ ቆሜ ኮሶ ጠጣው፣ እንዳንቺ መለየት የመረረኝ አጣሁ። ይመራል ይላሉ ኮሶ መጠጣት፣ ሱስ የሚመረው ወዶ መለየት። ምን ያለው አሞራ ከዛፍ ይሟገታል፣ ከሚወዱት ጋራ ማን ሲኖር አይቶታል። ብርቱካን በልቼ ሎሚ ሎሚ ያገሳኝ፣ አንቺ እንደምንድነሽ እኔን ልቤን ነሳኝ። አንቺ እንደምንድነሽ እኔን ልቤን ነሳኝ። አባይን ተሻግሮ አባይ አለ ወይ? ሞትና መለየት አንድ አይደሉም ወይ? ሞትና መለየት አንድ አይደሉም ወይ? ፋኖ በተባለውና በሌሎች ተወዳጅ ሙዚቃዎቹ የሚታወቀው ስመጥሩ የክራር ተጫዋች ድምፃዊ ካሳ ተሰማ እጅግ የሚወዳት ሚስቱ በድህነቱ ሳቢያ ብትተወውም እልፍ አድናቂዎች ነበሩት። በርካታ አድናቂዎቹ ካለሱ ሙዚቃ ውለው አያድሩም ነበር ይባላል።
እንደውም የክቡር ዘበኛ ሰራዊት ዋና አዛዥ እንዲሁም የ1953ቱ የመንግሥት ግልበጣ ሙከራ መሪ የነበሩት ብርጋዴር ጀነራል መንግሥቱ ንዋይ ሁልጊዜም ማታ ማታ የካሳን የክራርን ጉርጉሮ ካልሰሙ እንቅልፍ እንደማይወስዳቸው በቅርብ የሚያውቋቸው ሰዎች ይናገራሉ። ፋኖ 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 በ1964 ዓመተ ምህረት ከክቡር ዘበኛ 50 አለቃ ማዕረግ ይዞ ጡረታ ወጣ። ከሁለት ትዳር 8 ልጆችንም አፍርቷል። የሚያሳዝነው ገና ብዙ መስጠት በሚችልበት ዕድሜው በድንገት ነበር ከዚህ ዓለም ድካም ያረፈው። ጥር 1 ቀን 1966 ዓመተ ምህረት በ47 ዓመቱ ከዚህ ዓለም በሞት ተለይቷል። እባክሽ ታረቂኝ ያታስጨንቂ